እሺ መንፈስ ብዙ ጊዜ ጸልየንም ከኛ ደንግጦ ይሄዳል። ገና ልንጸልይ ስንዘጋጅ ራሱ ከኛ ሸሽቶ ይሄዳል። ግን አስተማማኝ አይደለም። ለምን ስንጸልይ የሚሸሽ ከሆነ ሳንጸልይ ደግሞ ይቀርባል ማለት ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ አንድ መንፈስ ከሰው ከወጣ በኋላ ተመልሶ ይመጣል ስለሚል ማለት ነው። ኢየሱስም ማርቆስ 9 ላይ ደግመህም እንዳትመጣበት ውጣ አንተ ደንቆሮና ዲዳ መንፈስ ሲለው ደግሞ የሚመጣ መንፈስ ስላለ ነው ደግመህ እንዳትመጣበት ያለው። ስለዚህ ልትጸልይ ስትንበረከክ አንተ እንዳታቃጥለው ቀድሞ ይወጣል። ልክ ሌባ ልትይዘው ስትል ሮጦ እንደሚያመልጥሉ አንተም ልትጸልይ ስትል ቀድሞ ወጥቶ እንዳልቃጠል ብሎ ሽንት ቤት፣ አመድ ላይ፣ ጓሮ፣ ቆሻሻ ነገር ላይ፣ ያልታጠቡ ልብሶች ላይ ምናምን የመደበቅ ባህሪ ያለው ንጹህ ስላልሆነ ቆሻሻ ስለሆነ ባህሪው ማለት ነው። ቤት ውስጥ አቴቴ ጨሌ ካለ አመድ የሚደፋበት ቦታ ምናምን ካለ ይደበቃል። ልክ ጸሎትን ስጨርስ ደግሞ ቀስ ብሎ መጥቶ ደግሞ ይገባና ያዝ እንግዲህ ይላል። ስለዚህ ብዙ ጊዜ ከጸለይን በኋላ ልክ እንደ ጸለይነው ማንነታችን እንዳንኖር የተበላሸ የሆነ ደስ ማይል ህይወት እንድኖር የሚያደርገውም ይሄ ነው። ገባ ወጣ ይባላል። ያን መንፈስ ደግሞ ብዙ ጊዜ ፈሪ መንፈስ ነው። የጓደኛ ሲሆን የሚስጥር መተት ሲሆን እንዳይጋለጥ የሚፈራ መንፈስ ሲሆን ወጣ ገባ እያለ ነው የሚኖረው። ከተጋለጠ ገሊት ነኝ ብሎ ከጮኸ ወይም ገሌ ነኝ ብሎ ከጮኸ ያ ሰው ይዋረዳል። መንፈሱ የሰዎቹን ባህሪ ነው። ወይኔ እንዳልዋረድ አንድ ቀን ከተያዝኩኝ ግን አለቀልኝ የሚል ሰው ከሆነ ያው መንፈስም ልክ እንደዛው ነው አንተ ውስጥ የሚደበቀው። ለጸሎት ስትንበረከክም መንፈስ ይወጣል። ግን ይሄን አንድ ብለህ ያዘው። ሁለተኛ ደግሞ በስላሴ ስም ታሰር ብለህ አንድን መንፈስ ካሰርከው በኋላ ባህሪህ ለውጥ ያመጣል፣ ጸባይህ ለውጥ ያመጣል። አንተ ላይ ስራ መስራት ስለሚያቆም መንፈሱ ሸኝተኸውም አንተም ጸባይህ ለውጥ ያመጣል። ግን ስታስቀድስ መንፈስ ይኖርብህም አይኖርብህም አንተ መንፈሱን ንቀኸው ስትጾም፣ ስትጸልይ፣ ስትቆርብ መንፈሳዊ ህይወትን ስትኖር በትነት መልክ ደግሞ ይወጣል። በማዛጋት በማንጠራራት ደግሞ የሚወጣ መንፈስ አለና የግዴታ ጸበል ቦታ ገብተህ ወይኔ ተያዝኩኝ እንደዚህ ሆንኩኝ እኔ ጠቋርኝ እኔ አዳልሞቴ ነኝ ብሎ እንዲጮህ ትጠብቅ ነው የምልህ። እግዚአብሔር በአንድም በሌላ መንገድ የሰው ልጅን ያስተምራል፣ በተለያየ መንገድ ይረዳል ማለት ነው። በትነት መልክ ይወጣል፣ በማዛጋት ይወጣል፣ በመንጠራራት ይወጣል፣ በማልቀስ ይወጣል። ራሱ ቅዳሴ ላይ ሆነውን ብዙ ጊዜ ሲያዛጉ የሚያለቅሱ ሰዎች አሉ። እኔም የመጀመሪያዎቹ ጊዜ ላይ እንደዛ ነበርኩኝ 2004 2003 ላይ ያኔ መንፈሱን ለማስወጣት በምታገሉበት ጊዜ ነጭ እንባና ነጭ ዱቄት ነበር ከዓይን የሚወጣው። እንባው ራሱ ይለያል፣ ኖርማል እንባ አይደለም። ስለዚህ መንፈስ እየወጣ መሆኑን ማመን አለብህም፣ ደግሞም እየወጣ ነው። ከዛ ቅዳሴው ከጨረስኩ በኋላ እግዚአብሔር ባርኮኛል፣ ይቅር ብሎኛል፣ ተባርኬያለሁ፣ ዛሬ ጥሩ ሆኜ ነው ወደ ቤት የገባሁት ብለህ ማመን አለብህ እንጂ ኃጢአተኛ ነኝ እኔ ሊምረኝማ አይችልም እንደው እስቲ ዝም ብዬ ልለምነው ልሞክር የሚባል ነገር አይሰራም። ግልጽ ነው አይደል ማወራ? ስለዚህ እምነትህን እያጠነከርክ የምትሄደው ተስፋ በማድረግ እንጂ ተስፋ በመቁረጥ አይደለም። 5-6 መናፍስቶች አንተ ላይ ቢኖሩ ከአምስቱ ውስጥ ግን አንደኛው እድልህን፣ ገንዘብህን፣ ትዳርህን፣ ህይወትህን በሙሉ ቁልፍ አድርጎ የያዘው ዋናው ይሆናል። ዋናውን ሲያነሳው ህይወት እውነትም በነገሯት መሰረት ልጅቷ ከተፈወሰች በኋላ ሙስሊም ናት አስብ። መምህር ከፈወሷት በኋላ ልክ ወደ ቤቷ ሄዳ ስለ እናቷ፣ ስለ አባቷ፣ ስለ ቤተሰቦቿ ስጠይቅ ለካ ቅድመ አያቶቿ ምናምን ክርስቲያን ናቸው፣ ኦርቶዶክስ ናቸው። እግዚአብሔር አንዱን መንፈስ በቤት ውስጥ ነገር እንዲፈልጋት፣ እንዲያማት፣ እንዲነካካት አድርጎ ወደ ጸበል ቦታ አምጥቶ እንድትፈወስ ያደረጋት ወደ እምነቷ እንድትመለስ ነው። አንዳንዴ መናፍስቶች እኛን ሊጎዱ ወይም ደግሞ እኛ በሰው እንድንጠቃ ፈልገው አይደለም እግዚአብሔር መናፍስቶች ሲያጠቁን ዝም የሚለው ወደ እምነት እንድንመለስ ነው። እኔ አስታውሳለሁ የረር ስላሴ ነው ሙስሊሟን እንግዲህ አሁንና ኔትወርክ ተቋርጦ ነበር። ምዕመናን ያልሰማችሁትን እንገራችሁ። ሙስሊሟ ልክ ተፈውሳ ከመድረክ ልትወርድ ስትል መምህር ምን አሏት? በይ እንግዲህ ስለ ክርስትና በደንብ ወቂ፣ እግዚአብሔር ለምን እንደፈወሰች እዚህ መድረክ ለምን እንዳመጣሽ አይታወቅምና በደንብ ወቂ ብለዋት ነው ከመድረክ ያወረዷት። እሷም ቤት ሄዳ ስለ ቤተሰቦቿ ስጠይቅ ሙስሊም ናት፣ አባቷ ሙስሊም ነው፣ ግን ቅድመ አያቶቿ እንዳለ ክርስቲያን ናቸው። ይህን አታውቅም፣ እሷ አልነገሯትም። ስለዚህ በቤቷ ሆና ግን ታማ ካንሰር ነው ስትባል፣ አለርጂ ነው ስትባል፣ ምን ስትባል በበሽታ ለበሽታ ሲደራረብባት ቢጨንቃት ነው መምህር ግርማ የመጣችው። ለካ ያ ሁሉ በሽታ ያ ሁሉ ህመም እንደዛ ሲያስጨንቃት የነበረው ጸበል መታ እንድትጠመቅና አይምሯ ተከፍቶ ወደ እምነቷ እንድትመለስ እግዚአብሔር ያደረገው ዘዴ ነው። ስለዚህ የታመምነው ሁሌ በሰይጣን ብቻ አይደለም፣ ወይ ደግሞ የታመምነው እኛ ደካማና በክርስትና እምነታችን ሰነፎች ስለሆን ብቻ አይደለም። እግዚአብሔር የሆነ ነገር ሊያሳየን ስለፈለገ ነው ማለት ነው። ስለነበረን ሰዓቱ ላይ አምላካችን ስም የተመሰገነ ይሁን።